እግዚአብሔር ሆይ እናመሰግንሃለን። አንተ ታላቅ አምላክ እናመሰግንሃለን። ሃሌሉያ ሃሌሉያ። የእግዚአብሔር የአምላካችን ስም የተባረከ ይሁን። አሁን ደግሞ በእግዚአብሔር ፊት ደግሞ በጸሎት የምንቀርብበት ጊዜ ነው። እስካሁን እያመለክን እያመሰገን ነው ነበረ። አሁን ያለችንን ጥቂት ሰዓት ደግሞ እንጸልያለን። ጸሎት ማለት በጣም ብዙ ነገር ነው። ጥቅል ቃል ነው እንደምታውቁት። አምልኮም የጸሎት አካል ነው። ጸሎትም የአምልኮ አካል ነው። በእግዚአብሔር ፊት መቅረብ ጸሎትን ብዙ ጊዜ በጣም አጥብበነው ልመና ብቻ እናደርገዋለን። አይደለም። ጸሎት እግዚአብሔር ፊት በመንፈስ መሆን፣ እግዚአብሔርን ማሰብ፣ እግዚአብሔርን ማሰላሰል ነው። እሱ ፊት መሆን፣ ቃሉን ማሰብም የጸሎት መንፈስ ነው። እግዚአብሔር ይመስገን። ስለዚህ አሁን ደግሞ በጸሎት አመለክነው፣ አመሰገንነው። ስለ ሕይወቴ፣ ስለሰጠኝ ሕይወት፣ ስለ ምሕረትህ፣ ስለ መኖሬ አመሰግንሃለሁ፣ ስለ በዛልኝ ምሕረት አመሰግንሃለሁ፣ ስለ ታላቅነት አመልክሃለሁ እያልን ቆየንና አሁን ደግሞ ራሳችንን ደግሞ መለስ ብለን እናያለን። ስናይ ደግሞ እግዚአብሔርን የምንፈልግባቸው እግዚአብሔር ብቻ የሚፈታቸው ነገሮች ደግሞ አሉ በሕይወታችን። እግዚአብሔርን ደግሞ እንጠራዋለን። ወደዚህ ክፍተት፣ ወደዚህ ጉድለታችን እግዚአብሔርን እንጠራዋለን። እግዚአብሔርን የምንፈልገው እንደ ኤቲኤም ማሽን ምስጋና ወደሱ አቅርበንና ኤቲኤም ማሽን ውስጥ ኤቲኤም ካርድ አስገብተን ገንዘብ እንደምንወስደው አይደለም። ማንነታችንን እግዚአብሔር ውስጥ አስገብተን ማንነታችንን ሰብሚት አድርገን ሰጥተን ደግሞ የጎደለንን ነገር ደግሞ አንተ ሙላው ነው የምንለው እግዚአብሔርን። ከዛ ይዘን ልንሄድ አይደለም። እዛው እሱ ውስጥ በህልውና ውስጥ እግዚአብሔር በሰጠን ነገር ኢንጆይ እያደረግን እያመለክ ነው። በሱ ደግሞ ለመደነቅ መልካምነቱን ለመናገር ነው። እግዚአብሔር ይባረክ። ስለዚህ ወደ እግዚአብሔር ደግሞ እንቀርባለን። አስቡ እስቲ፣ ጉድለታችሁን አስቡ። እግዚአብሔር ደግሞ የሚሳነው ነገር የሌለ አምላክ ነው። ጌታ አምላካችን እግዚአብሔር ምንም የጎደለው አምላክ አይደለም። በጣም ባለጸጋ አምላክ ነው። ባለጸጋ ነው። ትዝ ይላችኋል ያችን ሴት ኤልሳ ምን እንዳላት? አታሳንሸው አላት። ማድጋ ስትሰበስብ ሰብስብ ያላትና አታሳንሻቸው። አንዳንድ ጊዜ ጸሎታችን በእኛ ልክ ይሆናል። በትምህርቴ ልክ፣ በዕድሜ ልክ፣ በኖርኩበት ሰዎች ጋር ባለኝ ስታተስ ልክ፣ ስለ እኔ በማስበው ልክ፣ ሰዎች እኔን ባስቀመጡኝ እዚህ ጋር ይገባታል፣ እዚህ ጋር ነው የእሷ ልክ ብለው የእሱ ልክ ብለው በወሰኑን ልክ እናስባለን። እግዚአብሔር ደግሞ እኛን በሚያይበትና በሰጠን እግዚአብሔር በዛ ልክ ደግሞ እግዚአብሔርን ልናስብ፣ ጸሎታችንንም እንደዛ ልናሰፋ ይገባል። የጎደለንን እናሳይሃለን። እግዚአብሔር ሆይ አንተን የምንሻበትን እጅህን የምንፈልግበትን ነገር ወደ አንተ ደግሞ እናቀርባለን። አምላካችን እግዚአብሔር ሆይ የእስራኤል ሕዝብ ሙሉ ቀን በፊትህ ቆመው አንተን ይማጸኑ ነበረ፣ አንተን ይለምኑ ነበረ። እግዚአብሔር የዘላለም አምላክ እኛም በአንተ ፊት ቀርበን በመንፈስ ወደ አንተ ተጠግተን አንተን እያሰብን ይህን ነገሬን ተመልከት እንልሃለን። እግዚአብሔር ሆይ አንተ ብቻ የምትፈታውን ማንም ሊፈታው የማይችለው ነገር አለኝ እኔም። እግዚአብሔር ሆይ በራእይ መጽሐፍ ላይ እንደምታውቁት ማንም ሊፈታው ስላልቻለ፣ ሊመለከተው እንኳን ስላልቻለ እጅግ አለቀስኩ አለ ዮሐንስ። ከዛ ከሽማግሌዎቹ አንዱ ምን አለው? አታልቅስ አለው። አታልቅስ፣ ከይሁዳ ነገድ የሆነው አንበሳ እሱ መጽሐፉን ሊወስድ ሊፈታም ማህተሞቹንም ሊፈታ ተችሎታል አለ። እግዚአብሔር ይመስገን። እኛንም ህይወታችንን መለስ ብለን ስናይ አንዳንድ ጊዜ ማንም ሊፈታው አይችልም፣ ይሄን ነገር ማንም ይሄን ቋጠሮ ሊፈታልኝ አይችልም፣ እስከ መጨረሻ ይዤው ወደ መቃብር ወርዳለሁ የምንላቸው በቃ ፍርጃ ነው፣ እኔ ከዚህ መለያየት አልችልም፣ ከዚህ ሁኔታ ውስጥ መውጣት አልችልም የምንለውን ነገር ኢየሱስ ግን ይችላል። የይሁዳ አንበሳ የሆነው ጌታ። ሃሌሉያ ራባጋላ ባጋና ማጋስ። እግዚአብሔር እናመሰግንሃለን፣ እግዚአብሔር እናከብረሃለን። አሁንም ደግሞ እንጠራሃለን ወደ ጉድለታችን። ማንም ሊፈታው ማንም ሊያየው ወደማይችለው ሰዎች ስንነግራቸው እንኳን
ይጨንቃቸዋል። ሰዎች ተስፋ ይቆርጣሉ በእኛ ነገር። አንተ ግን ተስፋ አትቆርጥም። እግዚአብሔር ሆይ እጅህን እንጠራለን፣ ምሕረትህን እንጠራለን፣ ጉብኝትህን እንጠራለን። ና ወደ እኔ ህይወት እንልሃለን። ና ወደ እኔ ኑሮ እልሃለሁ። ና ወደ ቤተ ክርስቲያን እልሃለሁ። በምድሬ ወዳለው ውጥንቅጥ ና እልሃለሁ። እግዚአብሔር ሆይ ለሁሉም መፍትሄ አለህ። እንተን የሚሳንህ ነገር የለም። ለአንተ የሚያቅትህ ነገር የለም። ከአቅምህ በላይ የሆነ ነገር የለም። ሁሉን ቻይ ነህ። ሃሌሉያ! ሁሉን ቻይ ነህ የኔ ጌታ፣ ሁሉን ቻይ ነህ። የምህረት አባት ነህ፣ የምህረት አምላክ ነህ። መማር ያንተ ነው፣ ምህረት ያንተ ነው፣ ቸርነት ያንተ ነው፣ በጎነት ያንተ ነው። መማር ታውቃለህ፣ መጎብኘት ታውቃለህ፣ ርኅራሄ ታውቃለህ፣ መማር ታውቃለህ። ስትምር እንደ ሰው አይደለም፣ ምህረቱ ለዘላለም ነው ይላል። እንደ ሰው አይደለም፣ የሚያልቅ አይደለም፣ የተሰፈረ አይደለም፣ የአንድ ዓመት አይደለም፣ የአንድ ወር አይደለም፣ የ10 ዓመት አይደለም፣ በቤትህ በኖርነው ልክ አይደለም፣ በህይወት በኖርነው ልክ አይደለም፣ ለዘላለም ነው ምህረትህ። ሃሌሉያ! እግዚአብሔር ሆይ ስምህ ይባረክ። እግዚአብሔር ሆይ ስምህ ይባረክ። አሁንም እጠራሃለሁ። አሁንም እህቶቼ ይጠሩሃል። አሁንም ወንድሞቼ ይጠሩሃል። ወደ ጉድለታቸው ተመልከት። አንተን ወደምንሻበት ተመልከት። እግዚአብሔር ሆይ አንተን ወደምንፈልግበት ተመልከት። እጅህ ወደሚያስፈልገን ነገር ተመልከት። የአንተ ምሪት፣ የአንተ ድምፅ፣ የአንተ ጉብኝት ሊመጣልን በሚያስፈልገው ነገር ያህዌ በየሽዋ ስም እንለምንሃለን። በኢየሱስ ስም እንለምንሃለን። በየሽዋ ስም እንለምንሃለን። በልጅህ ስም እንለምንሃለን። ስምህ ይባረክ የኛ ጌታ፣ የኛ አምላክ፣ የኛ አምላክ፣ የኛ ጌታ ተባረክ። እግዚአብሔር ይመስገን። እግዚአብሔርን ቃል የምንሰማበት ጊዜ ነው። የእግዚአብሔርን ቃል በምኒ ሼር ታደርገናለች። ማይኩን ለሷ ሰጣለሁ። የኔም ማይክ ሚውት አደርጋለሁ። እንዴት አመሻችሁ? ሰላም አመሻችሁ እግዚአብሔር ሰዎች። እግዚአብሔር የተባረከ ይሁን። ሳሚዬ ተባረክ። ድንቅ ጊዜ ነበረን፣ ድንቅ ጸሎት ነበረ። ሼር ላደረገው ያለውን ሀሳብ ትንሽ ቢሆን ቀንጨብ አድርገዋልና እግዚአብሔር መንፈስ አንድ ነው። መንፈስ ይናገራል። በእምነት ለተቀበሉት ደግሞ አምነው ለተቀበሉት ይሆንላቸዋል። አሜን። እግዚአብሔር የተባረከ ይሁን። ስለዚህ ዛሬ ለእናንተ ማካፈላችሁ አጠር ያለ ቃል የሚገኘው በሰቆቃወ ኤርምያስ ምዕራፍ 3 ከቁጥር 22 እስከ 23 ያለውን ቃል አካፍላችኋለሁ። እግዚአብሔር የተባረከ ይሁን። እንግዲህ ርዕስ አስቀምጬ ነበረ። የሚታያችሁ ከሆነ እኔ ጋር አይታይም። የትላንትናው ያዘንበት፣ የተቆጨንበት፣ ጥያቄ የሆነብን ነገር አብሮን አይቀጥልም፣ አብሮኝ አይቀጥልም እያላችሁ ጻፉ እስቲ። አብሮኝ አይቀጥልም። እምነት ካመናችሁ በእግዚአብሔር ልጅ በኢየሱስ ክርስቶስ ካመናችሁ፣ እዚህ ውስጥ ያላችሁ ሰዎች በእምነት አምናችሁ ከዳናችሁ፣ አሁን ደግሞ ከዚህ በኋላ ይሄ ጥያቄ አይቀጥልም፣ አብሮኝ አይቀጥልም፣ ይሄ ምዕራፍ ያልቃል። ዛሬ በዚህ ምሽት ይሄ ምዕራፍ፣ ይሄ ጥያቄ፣ ይሄ ሀሳብ ያበቃል ብላችሁ ጻፉ። እግዚአብሔር የተባረከ ይሁን። በጌታ በኢየሱስ ስም አነባለሁ። የሰቆቃወ ኤርምያስ ምዕራፍ 3 ከቁጥር 22 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄውም አያልቅምና። ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው። ነፍሴ እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ አለች አለ። እንግዲህ ይህንን ታሪክ ስናየው መነሻው ነቢዩ ኤርምያስ ነው የጻፈው። አልቃሻው ነቢይ ይባላል በዛን ሰዓት፣ ምክንያቱም 5 ምዕራፎችን ነው እዚህ ላይ የጻፈው። ነቢዩ ኤርምያስ ያየው እንግዲህ የባቢሎን ንጉሥ የእስራኤላውያኖችን እንትን አውጥቶ እንዳለ የሰለሞንን ያ የሚያምር ቤተ መቅደሱን አፍርሶ አቃጥሎ የከተማዋን ቅጥር እንደገና አፍርሶ ህዝቡን ማርኮ ወደ ባቢሎን በወሰደበት ሰዓት ነው። ይሄ በጣም አሰቃቂ ወቅት ነበረ ለእስራኤላውያኖች እና ነቢዩ በዚህ ህመም ውስጥ ይሰቃይ ነበረ። በዚህ ሀሳብ ውስጥ በጣም ይሰቃይ ነበረ።
ከፍ ብላችሁ ስታነቡት በጣም በቃ ተስፋ በመቁረጥ በዝለት ውስጥ የተናገራቸው ንግግሮች ነው። ልክ እንደ ኢዮብ ማለት ነው። በቃ ኢዮብ እንደተናገረው ንግግር በቃ ተስፋ በመቁረጥ ውስጥ በጣም ሲያዝን በጣም በወረደ በቃ ልብ ነበረ ሲጽፍ የነበረውና እንኳንም ተጻፈ አልኩኝ። ይህንን ነገር ማንበባችን ለኛ ዛሬ በሚያጋጥመን በየዕለት ተዕለት ህይወታችን በሚያጋጥመን ነገር እንደ ጥንት አባቶቻችን ነው የሆነው ብለን እንድንል፣ ምክንያቱም መጽሐፍቶች ሁሉ ለትምህርታችን ተጽፈዋል ይላልና ይሄ ነገር መጻፉ ለኛ መልእክት ነው። ለኛ ልባችንን ለመጠገኛ ነው፣ ልባችንን ለማንሻ ነው። ምክንያቱም በእያንዳንዱ በምናልፍበት ፓዝ ውስጥ የተለያየ ችግሮች ያጋጥሙናል፣ የተለያዩ ጥያቄዎች ይመጡብናል። ጌታ ሆይ ወዴት ነው ያለኸው? በቃ ለምንድን ነው እንደዚህ የማይሆነው? ለምንድን ነው ይሄ መልስ የማይመለሰው? ለምንድን ነው ሌላው በሄደበት መንገድ እኔ ሄጄ የማያልፍልኝ? ለምንድን ነው የማይሳካልኝ? ለምንድን ነው እንደዚህ አይነት ጸሎት ጸልዬ ከአንተ ጋር ያለኝን ሪሌሽንሺፕ አጥብቄ ይዤ እንዴት ነው የማይሳካልን? በቃ በተስፋ መቁረጥ ንግግር ውስጥ ሲናገር ቆይቶ ግን እዚህ ጋር በቃ መልእክቱ ምንድን ነው? ተመለሰ ነው የሚለው። በቃ የነቢዩ ህመም ኤርሚያስ ይህንን ሁሉ ጥፋት ባይኑ ያየ ነቢይ በመሆኑ በጣም በቃ አልቃሻው ነቢይ እስከ መባል ድረስ ነበር የደረሰውና በዚህ ምዕራፍ 3 ላይ ግን ረሃቡ፣ ሞቱ፣ ውድመቱ፣ ጥፋቱ በታላቅ ሐዘን ይናገራል አይደል? ከላይ ስታዩት ከመጀመሪያው ከምዕራፍ 1 ጀምሮ ስታዩት በጣም በጥልቀት ነው የሐዘኑን ጥልቀት ነው የሚያስረዳ እና በሐዘን ውስጥ በጣም ትገባለህ። ዲፕሊ ገብተህ ሐዘኑ ምን አይነት እንደሆነ እየዳሰስኩት ነበር የመጣሁትና ምዕራፍ 3 ላይ ሲደርስ ግን በጨለማ ውስጥ እንዳለ ሰው ተስፋ ቆርጦ ሳለ ድንገት ነው በቃ አእምሮ ወደ እግዚአብሔር ማንነት ሲመለስ የምናየው። ድንገት ዛሬ በጌታ በኢየሱስ ክርስቶስ ስም መመለስ ይሁንልን። በዚህ ምሽት በጌታ በኢየሱስ ስም መመለስ ይሁንልን። ወደ እግዚአብሔር ምሕረት መመለስ ይሁንልን። የእግዚአብሔርን ምሕረት፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን ፍቅር እያሰብን ምንም አይነት ጥያቄ ይኑርብን፣ ምንም አይነት የተስፋ መቁረጥ ንግግሮች ተናግረን ይሁን ዛሬ ምሽት በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ይሄ በጸሎት ውስጥ የማካፍለው ቃል ነው። በጌታ በኢየሱስ ክርስቶስ ስም ከወንድና ከሴት ልጆች ላይ ዛሬ መንቃት ይሁንላቸው። በጌታ በኢየሱስ ስም መንቃት ይሁንላቸው። እግዚአብሔር የተባረከ ይሁን። ስለዚህ አእምሮ ወደ ምን ተመለሰ አለ? ወደ እግዚአብሔር ማንነት፣ ወደ እግዚአብሔር ማንነት። የእግዚአብሔር ማንነት ምንድን ነው? ፍቅሩ። የእግዚአብሔር ማንነት ምንድን ነው? ምሕረቱ። ማለዳ ማለዳ አዲስ ነው ምሕረቱ አለ። በቃ ይሄ በዕብራይስጥ ቋንቋ ለምህረት በጣም ጥቅም ላይ የዋለው እንትን ሄሴድ ይባላል አይደል? ትርጉሙ ኪዳኑ የማይቀየር። በደንብ ልብ ብላችሁ አዳምጡኝ። ኪዳኑ የማይቀየር ፍጹም ታማኝ የሆነ ፍቅር ማለት ነው። ፍጹም በቃ ምንም ነገር እንከን የሌለው ፍጹም የሆነ ትልቅ ትንሽ የማይባል ይሄ እንከን አለው የማይባል ፍጹም የሆነ ፍቅር ማለት ነው። እግዚአብሔር የተባረከ ይሁን። ስለዚህ በባቢሎናውያን ቤተ መቅደስ ውስጥ ቅጥሩን ማፍረስ፣ ከተማዋን ማቃጠል ችለዋል አይደል ባቢሎኖች። ነገር ግን በእግዚአብሔርና ሃሌሉያ ኢየሱስ የተባረከ ይሁን በእግዚአብሔርና በሕዝቡ መካከል ያለውን የፍቅር የምህረት ሃሌሉያ ይሄንን ኪዳን ማፍረስ አልቻሉም፣ አይችሉም። የሰው ነገር ሁሉ ቢፈርስ የእግዚአብሔር ምሕረት ዛሬ አይፈርስም። ሃሌሉያ። ጠላት ያሰበው ጠላት ያቀደው የተለያዩ ነገሮችን አታችሁ ሊሆን ይችላል። የተለያዩ ነገሮች ከእናንተ ተወስደው ሊሆን ይችላል። እግዚአብሔር ግን ስለእናንተ ያሳየው ምሕረት፣ ስለእናንተ ያበዛው ምሕረት ሃሌሉያ ይሄንን ምሕረት አያፈርሰውም። ይሄንን ኪዳን አያፈርሰውም። ዲያብሎስ ይሄንን ኪዳን ሊያፈርሰው አይችልም። ባቢሎን በእስራኤልና በእግዚአብሔር መካከል መግባቱ ነው። ልክ ዛሬ እንደኛና እንደ ክርስቶስ ጠላት ኢንተርፌር ሊያደርግ በተለያየ ነገር ልባችንን ሊያዝል በተለያየ ነገር በቃ በማይሆን ሐሳብ በተለያየ በትዳር ይሁን በልጆች ይሁን በኑሮ ይሁን በዚህ ሁሉ ውጣ ውረድ ውስጥ ከእግዚአብሔር ያለንን የምህረት ኪዳን ሊያፈርስ እኛን በምን ይመታናል? በማጉመጥመጥ በማጉረምረም። ሃሌሉያ ሃሌሉያ
ዛሬ እኔ ለአንድ ነፍስ ብዬ አልልም። ዛሬ ይሄንን ቃል ለሚሰማ፣ ምክንያቱም ቃሉን ለሚሰሙ ሁሉ እግዚአብሔር ምህረትን የሚያደርግ አምላክ ነው። ምህረት ደግሞ በዚህ ብቻ መንገድ አይደለም የሚገለጸው አይደለ? ኃጢአት ሰርተን ምህረት ብቻ አይደለም፣ ምህረቱ በብዙ ነገር ይገለጣል። ዛሬ በዚህ ምሽት በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ምህረት ያገኛችሁ። የእግዚአብሔር ምህረት ቤታችሁን ይዳስ። የእግዚአብሔር ምህረት ጓዳችሁን በኢየሱስ ክርስቶስ ስም ይፈትሸው። እግዚአብሔር መንፈስ ቅዱስ ተባረክ። ሃሌሉያ። ስለዚህ ማለዳ ማለዳ አዲስ ነው። ማለዳ ማለዳ የእግዚአብሔር ምህረት አዲስ ነው። በምድረ በዳ እስራኤላውያኖችን ታስታውሱታላችሁ አይደለ? በጉዟቸው ወቅት እግዚአብሔር መና የሚሰጣቸው ማለዳ ማለዳ ነበረ። በየማለዳ በቃ የትላንትናው ማደር አይችልም፣ የትላንትናው መቀጠል አይችልም፣ ተዉ አትሰብስቡት ይላቸው ነበረ። እግዚአብሔር የተባረከ ይሁን። የእግዚአብሔር ጸጋ ምህረት እንዲሁ ነው። በቃ ጸጋው የሰጠን ጸጋ ያካፈለን ምህረት ሁልጊዜ ጸጋው አዲስ ነው። ጸጋው ሁልጊዜ በአገልግሎትህ አዲስ ነው። ምህረቱ በአገልግሎትህ ሁልጊዜ አዲስ ነው። በኑሮ ሁልጊዜ ምህረትህ አዲስ ነው። ኢየሱስ ሃሌሉያ፣ ተባረክ እግዚአብሔር አባት ሆይ። ስለዚህ ፈተና የሚሆነብን ነገር ዛሬ እግዚአብሔር ምህረቱን ሁልጊዜ አዲስ እያደረገ ነፍሳችንን እያደሰ ዕለት ዕለት ነው የሚሰጠን ጸጋን። ዕለት ዕለት እየደረበ ነው ሃሌሉያ፣ ዕለት ዕለት እየደረበ ነው ጸጋውን የሚሰጠን። እግዚአብሔር የተባረከ ይሁን። ትላንት የተሸነፍክበት ነገር አለ። ትላንት ያዘንሽበት ነገር አለ። ትላንት የተቆጨሽበት ነገር አለ። ትላንቱናው ቢመጣ ብለሽ የምትይበት ነገር አለ። አትሰብስበው። የዛሬው ይበቃሃል። ሃሌሉያ። ዛሬ በእውነት በእምነት በመንፈስ ሆናችሁ የምትሰሙኝ ካላችሁ ይሄንን ቃል እንደ እምነታችሁ ተቀብላችኋል። እግዚአብሔር የተባረከ ይሁን። አትሰብስቡት። የትላንትናውን አትቆጩ። በቃ ዛሬ አዲስ ነገርን አደርጋለሁ ይላል አይደል? የእግዚአብሔር ቃል ሁልጊዜ አዲስ ነው። የትላንትናው አልፏል፣ ዛሬ አዲስ ነው። ስለዚህ የትላንትናው መና ለዛሬ አይጠቅምም። አትሰብስቡት። ትላንትና እንደዚህ በሆነ ብለን የምንቆጭበት ነገር ካለ በዚህ ምሽት እግዚአብሔር እንደገና ሊያነቃን ነው። ይሄ ቃል በተለያየ መንገድ ተሰብካችሁ ይሆናል፣ በተለያየ መንገድ ተረድታችሁ ይሆናል። ዛሬም ግን የእግዚአብሔር ቃል አዲስ ነው። ሃሌሉያ። ዕለት ዕለት እያደሰን ከሆነ የእግዚአብሔር ቃል ያንኑ ቃል ነው የምንናገረው፣ ያንኑ ቃል፣ ያንኑ መንፈስ። እግዚአብሔር ግን ሁልጊዜ ቃሉ አዲስ ነው፣ በእኛ ውስጥ ይሰራል። እግዚአብሔር የተባረከ ይሁን። ስለዚህ ትላንትና ያዘንበት የተሸነፍንበት ኢንተርፌር አድርጎ ጠላት እኛን በማጉረምረም በመታበት ነገር ላይ ዛሬ ግን ልክ ሃሌሉያ እንደ ኤርሚያስ መመለስ ይሆንልን። መመለስ ምህረቱን አይተን መመለስ ይሆንልን። ካጉረመረምንበት ከዛ መንደር ከዛ ቀጠና ላይ ወጥተን ሃሌሉያ እዚህኛው የምስጋና መንደር ላይ እግዚአብሔር ትልቅ ነህ። እግዚአብሔር አንተን ማንንም ሃሌሉያ ማንንም ሊተካህ የማይችል አንተ ትልቅ ነህ፣ አንተ ትልቅ ነህ እያል ነው። በምስጋና ቤት ውስጥ ከማጉረምረም ቤት ውስጥ መውጣት አለብን። ኤርሚያስን ስታነቡት ሰቆቃ ኤርሚያስ ምዕራፍ 5 ነው። እንኳንም ምዕራፍ 5 ሆነ አልኩኝ። በጣም ብዙ ቢሆን ኖሮ ምን እንሆን ነበረ? በጣም በሰቆቃ ነበረ የሚያልቀው አይደለ? በእንባ ነው፣ የእንባ መዝሙር ነው። ምዕራፍ 3 ላይ ግን ተመለሰ። 1 ላይ እንደዛ በቃ እየተናገረ አንብቡት። ስለ መከራው ስለደረሰበት ግፍ ምናምን ነው የሚናገረው። 3 ላይ ግን ምዕራፍ 3 ላይ ቁጥር 21 ላይ ሲደርስ ግን በቃ የእግዚአብሔር ምሕረት ያልጠፋ ነው፣ ከእግዚአብሔር ምሕረት የተነሳ ነው አለ። ርኅራኄው አያልቅም። በልቡ ያኖረው ምንድን ነው ሲባል መመለስ። ሃሌሉያ መመለስ ወደ ምኑ? ወደ ምህረቱ፣ ወደ ፍቅሩ ጥግ እንደገና መመለስ። እግዚአብሔር የተባረከ ይሁን። የእግዚአብሔር ጸጋ ምህረቱ ሁልጊዜ አዲስ ነው። ሁልጊዜ በየቀኑ የሚደርስብንን ፈተና ያውቃል። ግን
ለዛም የሚሆን መና ጸጋ ይሰጠናል ዛሬ። የትላንትናውን አይደለም። የትላንትና ጸሎታችን ለነገ አይሆንም። አናስበው። ትላንትና ብቻ አይደለም፣ ብዙ ሰዎች ይህንን የምትወጡበት የስኬት መንገዶች ምናምን ብለው ይናገራሉ። ኖ የእነሱ መንገድ ሌላ ነው፣ የእኛ መንገድ ሌላ ነው። የትላንትናው እንኳ ጸሎታችን ለዛሬ አይሆንም። የትላንትናው ጸሎት ለትላንትናው ነው። ለዛሬው ደግሞ እግዚአብሔር መንፈስ ቅዱስ ጸጋን እንደገና ይሰጠናል፣ ጸጋን ያበዛልናል። ስለዚህ በእግዚአብሔር ላይ ታምናችሁ፣ በዚህ ምሽት የምናገራችሁ በእግዚአብሔር ላይ ታምናችሁ፣ በእግዚአብሔር ላይ ተደግፋችሁ ተመልሳችሁ እንደገና ምህረቱን የምትናፍቁ ሰዎች ያርጋችሁ። በጌታ በኢየሱስ ስም ይህንን ተናገርኩኝ። ምህረቱን ናፋቂ፣ ጸጋውን ናፋቂ፣ ፍቅሩን ናፋቂ፣ ለሰዎች ሁሉ አብሳሪ እንድትሆኑ በጌታ በኢየሱስ ክርስቶስ ስም ተናገርኳችሁ። እግዚአብሔር የተባረከ ይሁን። ታማኝነት ታላቅ ነው በሉት። በቃ ይህንን ያለው ኤርሚያስ መልካም በሆነበት ወቅት አይደለም አይደል? መልካም አይደለም እኮ ከሁኔታው እኮ አልተመለሰም። ከችግሩ ምንም ፈቀቅ ያለ ነገር የለም። እስራኤላኖች እንደገና እፎይታን እንኳ አላገኙም እኮ በባቢሎን ስደት ላይ ሆነው ነው። እንግዲህ በባቢሎን ስደት ላይ ሲሆኑ አፍንጫቸው በእንትን ተበስቶ ሁላ ነው እንደ ባሪያ ተገዝተው የወጡት በሰንሰለት። የእግዚአብሔር ሕዝቦች እንዳልተባሉ ዛሬ የእግዚአብሔር ሕዝቦች እንዳልተባለን በምን አይነት መንገድ ውስጥ እያለፍን ነው? በምን አይነት ቻሌንጅ ውስጥ እያለፍን ነው? የእግዚአብሔር ልጆች ለመባል የሚገባ ነገር አለን? ለሰዎች የሚታይ ነገር አለ? እኛ ቤት ውስጥ ሐዘን ነው ያለው? እኛ ቤት ውስጥ ጭንቀት ነው ያለው? እኛ ቤት ውስጥ ምንድን ነው ያለው? ዛሬ ነብዩ ኤርሚያስ እንዳለው በዛው ጭንቀት ውስጥ እያለ በዛው ጥያቄ ውስጥ እያለ ወደ ምህረቱ ተመለሰ። ማለዳ ማለዳ እግዚአብሔር ሁሌ አዲስ ነው። ሃሌሉያ! ታማኝነትም ብዙ ነው። እግዚአብሔር እድል ፈንታዬ ነው። ስለዚህ ተስፋ አደርገዋለሁ። እድል ፈንታችን፣ ተስፋችን ክርስቶስ ብቻ ነው። ስለዚህ ጨለማ በሆነበት ሰዓት የእግዚአብሔርን ታማኝነት በሁኔታዎች ላይ የተመሰረተ አይደለም አይደል? የእግዚአብሔር ታማኝነት በሁኔታዎች ላይ የተመሰረተ አይደለም። ራሱን የታመነ ነው። በቃ በራሱ ማንነት ላይ የተመሰረተ ነው። የራሱ ማንነት ምንድን ነው? ፍቅሩ። የራሱ ምንድን ነው? እግዚአብሔር ማንነቱ ምንድን ነው? ሁሉን ቻይነቱ። እግዚአብሔር ማንነቱ ምንድን ነው ብላችሁ ስትሉ ምህረቱ የበዛ ቸርነቱ የበዛ ለአዲስ ኪዳን ብቻ ግን እንዳልሆነ እዚህ ጋርም ራሱ በደንብ ያሳየናል አይደለ? ኤርሚያስ በደንብ አድርጎ አጉልቶ ያሳየናል። ምህረትህ ብዙ ነው፣ ቸርነትህ ብዙ ነው። ማለዳ ማለዳ ነው ሁልጊዜ። ልክ በቃ መና እየመጣ እንደመገባቸው እኛም ምህረቱ እየመገበን ነው የተቀመጥ ነው። ልብሽ ዝሎ ይሆናል፣ ልብህ ዝሎ ይሆናል፣ ወርዶ ይሆናል። በጠበቅከው በሁኔታዎች ነገሮች ሁሉ ለምንድን ነው የእግዚአብሔር ልጅ መባሌ ለምንድን ነው በዚህ ነገር ያልተገለጥኩት ብለን ሊሆን ይችላል። ዛሬ ግን በኢየሱስ ክርስቶስ ስም ይህንን ጥያቄ ከአፋችን የምናወጣበት የእግዚአብሔርን ምህረት፣ የእግዚአብሔርን ታላቅነት፣ የፍቅሩን ታላቅነት የምናውጅበት ሃሌሉያ! ይሄ ድንቅ ምሽት ነው። ይሄ ድንቅ ምሽት ነው። መንፈስ ቅዱስ በውስጥ ያስቀመጠው ይሄን ነው። ለህይወታችን የሚሰጠው ትምህርት ይሄን ነው። ተስፋን ያድሳል። በቃ አንደኛ ተስፋን ያድሳል አይደል? በህይወታችን ውስጥ ሁሉ የተዘጋ ነገር፣ የፈረሰ ቅጥር ቢመስለን እንኳ የእግዚአብሔር ምሕረት ገና አልተጠናቀቀም። ሃሌሉያ! አልተጠናቀቀም እህቴ፣ አልተጠናቀቀም ወንድሜ። ምሕረቱ አሁንም ይቀጥላል። ከትላንት ውድቀት መላቀቅ ነው ሁለተኛው። ልክ ነቢዩ ኤርሚያስ እንዳደረገው ከትላንትናው ውድቀት መላቀቅ፣ ከትላንትናው ጭንቀት መላቀቅ። ትላንት የተሳሳትንበት የወደቅንበት ነገር ቢኖር ዛሬ አዲስ ማለዳ ነው። እግዚአብሔር እድል ሰጥቶናል። በቃ ማለዳ ማለዳ ሁልጊዜ አዲስ ነው ብሏል አይደለ? ይሄንን ምሽት ስለሆነ እየሰበኩ ያለሁት ግን የእግዚአብሔር ቃል እንግዲህ አዲስ ነው ሁሌም፣ በሁሉም ነገር ተገቢ ነው። ማለዳ በየዕለቱ ማለት ነው። በቃ በየዕለቱ አዲስ እድል ሰጥቶናል። እግዚአብሔር የተባረከ ይሁን። ሶስተኛው በሁኔታዎች አለመመራት።
ንፋስን አይተን ዝናብን አይተን ደመናን አይተን በቃ ሊዘንብ ነው ብለን የምንልበት ላይዘንብ ይችላል። በሁኔታዎች አለመመራት ይህን አደርግላችኋለሁ ይህን ሆነላችኋለሁ ላለ ነገር ሁሉ ለሱ ሳይሆን ታማኝነታችንን የምንገልጸው ሪስፖንድ የምናደርገው ስለ እግዚአብሔር ምህረት በእግዚአብሔር ምህረት ላይ ነው። እኛ ሪስፖንድ የምናደርገው የእግዚአብሔር ታማኝነት ነው የማይቀይረው። ጨለማ ቢሆን ምን በአካባቢያችሁ ጨለማ ቢውጣችሁ የሐሳብ ጨለማ እኔ አሁን ምለው ይገባችኋል ብዬ አስባለሁ። በክርስቲያን እንትን ውስጥ ያደጋችሁ በክርስቶስ ያደጋችሁ በክርስቶስ የተለወጣችሁ ሰዎች ስለሆናችሁ ይሄ ይገባችኋል። በጨለማ አስተሳሰብ ምክንያቱም በዓለም ሳለን መከራ አለብን አይደል የሚለው የዮሐንስ ላይ መከራ አለባችሁ ነገር ግን እኔ አሸንፌላችኋለሁ ብሏል። በቃ በዛ አላቆምም፣ 4 ነጥብ አላደረገም፣ አሸንፌላችኋለሁ ብሏል፣ ቀጥሏል። ስለዚህ ዛሬ የምንናገረው 3 ነገሮችን ወደ እናንተ አደርሳለሁ። ተስፋን አድሱ፣ ተስፋችሁን በእግዚአብሔር አድሱ። ከትላንት ውድቀታችሁ ተላቀቁ፣ ከትላንትና ችግራችሁ ተላቀቁ፣ ከትላንትና ጥያቄያችሁ። ሃሌሉያ። ትላንትና ካጉረመረማችሁበት ቀጠና መንደር ውጡ እና ደግሞ በሁኔታዎች እንዳትመሩ። እግዚአብሔር የተባረከ ይሁን። ስለ ቃሉ እግዚአብሔርን እናመሰግናለን። በዚህ መንፈስ ሆነን እንጸልያለን። እግዚአብሔር የተባረከ ይሁን። ሃሌሉያ። እግዚአብሔር ይባርካችሁ። ተባረኩ። እግዚአብሔር መንፈስ ቅዱስ ሆይ እናመሰግንሃለን። ክብር ለስም ይሁን። ስለ ቃልህ ብርሃን አሁንም ዛሬ እግዚአብሔር ሆይ በጨለማ ውስጥ እንኳ ብንሆን አንተ ብርሃናችን ነህና እግዚአብሔር አባት ሆይ ስላመጣኸው ቃልህ መንፈስ ቅዱስ እናመሰግንሃለን። ሕዝብህን ልታጽናና፣ ሕዝብህን ልትመክር፣ ሕዝብህን ልትደግፍ መጥተሃልና በቃልህ አጽናንተህናልና በቃልህ ደግፈህናልና እናመሰግንሃለን። መንፈስ ቅዱስ ክብር ለስምህ ይሁን። ዛሬ በህይወታችን በከባድ ፈተና ውስጥ እግዚአብሔር ሆይ በጭንቀት ውስጥ እያለፍን ቢሆን ልባችን በመታወክ ውስጥ ቢሆን እግዚአብሔር መንፈስ ቅዱስ አቅማችን የደከመ ቢመስለንም ዙሪያው ሁሉ እግዚአብሔር ሆይ ገደል ቢመስለንም ጌታ መንፈስ ቅዱስ ቃልህ ግን ታማኝ ነው። እግዚአብሔር መጠጊያችን ነው ኃይላችን ነው እንዳለ በደረሰብን መከራ ሁሉ እውነተኛ ረዳታችን ነው እንደሚል ቃልህ እግዚአብሔር መንፈስ ቅዱስ እውነተኛ ረዳታችን አንተ ስለሆንክ እናመሰግንሃለን። ዛሬ በገዛ አቅማችን በገዛ እውቀታችን ተመክተን በዚህ ጉዳይ ላይ አቅም ሆኖን እግዚአብሔር ሆይ ቆመን አይደለም አባ በአንተ ታማኝነት ላይ እንደገፋለን። በእውቀቴ ላይ አልደገፍም ጌታ መንፈስ ቅዱስ። ባገኘሁት ብር ላይ አልደገፍም፣ ባለኝ ሰዎች ብዛት አልደገፍም። እግዚአብሔር መንፈስ ቅዱስ መታመኛዬን አንተን አደርግሃለሁ፣ መደገፊያዬን አንተን አደርግሃለሁ። እግዚአብሔር መንፈስ ቅዱስ በተለያዩ ነገሮቼ ላይ በህይወት ውጣ ውረዶቼ ላይ ሁሉ አንተን መታመኛዬ ያደርጋለሁ፣ አንተን መደገፊያዬ ያደርግሃለሁ። እግዚአብሔር አባት ሆይ አመሰግንሃለሁ። መንፈስ ቅዱስ በልጆቼ ላይ እግዚአብሔር ሆይ አንተን መደገፊያ ያደርጋለሁ። በትዳራችን ላይ እግዚአብሔር ሆይ አንተን መደገፊያ እናደርጋለን። ተደግፈን የምናመልጥብህ፣ ተደግፈን እግዚአብሔር ሆይ የምንከለልብህ፣ በህልውና የምንሰወርብህ መንፈስ ቅዱስ እናመሰግንሃለን። ክብር ለስምህ ይሁን፣ ክብር ለስምህ ይሁን። እግዚአብሔር ሆይ ከስሜታችን በላይ ይሆንክ፣ ሃሌሉያ፣ ከሁኔታዎቻችን በላይ ይሆንክ አንተ ትልቅ ነህ። ቃላት አይገልጽህም። መዝሙረኛው እንደተናገረው እውነት ቃላት አይገልጽህም። ጌታ መንፈስ ቅዱስ አንተ ትልቅ ነህ። በጌታ በኢየሱስ ክርስቶስ ስም ተስፋ መቁረጥ፣ ከፍርሃት፣ ከጭንቀት እግዚአብሔር ወይ በዚህ መንፈስ ውስጥ ላሉ ለቅዱሳኖች በኢየሱስ ክርስቶስ ስም ጸልያለሁ። ለማንኛቸውም ወንዶችና ሴት ልጆች በጌታ በኢየሱስ ክርስቶስ ስም ከዚህ መንፈስ ከጭንቀት መንፈስ እግዚአብሔር ሆይ ከፍርሃት መንፈስ ከተስፋ መቁረጥ መንፈስ በጌታ በኢየሱስ ስም ነቅለህ እንድታወጣቸው በኢየሱስ ክርስቶስ ስም አዳኙ አንተ ነህና አዳኛችን ኢየሱስ አንተን እንጠራሃለን። በጌታ በኢየሱስ ስም እንጠራሃለን። መንፈስ ቅዱስ አዳኛችን ኢየሱስ አንተን አለን። ጌታ መንፈስ ቅዱስ
አዳኛችን ኢየሱስ አንተናልን። በፍርሃት ከተወጠርንበት፣ ልባችን ከታወከበት እግዚአብሔር ሆይ አቅማችንን ካዳከመው ነገር ሐሳባችንን በዝለት እግዚአብሔር ሆይ በኢየሱስ ክርስቶስ ስም አንተናልን። አዳኛችን ኢየሱስ አንተናልን። ገናናው ኢየሱስ አንተናልን። እግዚአብሔር መንፈስ ቅዱስ የተተበተበብንን ሰንሰለት እግዚአብሔር መንፈስ ቅዱስ ከላያችን ላይ አፍርስልን። በኢየሱስ ክርስቶስ ስም ይፍረስ። የተተበተበብን ማንኛቸውም የክፉ ሐሳብ፣ የጨለማ ሐሳብ በኢየሱስ ክርስቶስ ስም ከአይምሮአችን ላይ ይፍረስ። መንፈስ ቅዱስ ቃልህ እንደሚናገረን እግዚአብሔር መጠጊያችን ነህ፣ ኃይላችን ነህ። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም አይምሮአችንን ጠብቅ፣ መንፈሳችንን አድስ። እግዚአብሔር ሆይ እንደ ንስር እግዚአብሔር መንፈስ ቅዱስ ክንፋችንን አድሰን እንድንወጣ መንፈስ ቅዱስ ዛሬ በቃልህ እንደተናገርከው አቤቱ እግዚአብሔር አባት ሆይ ከማማረር ከማጉረምረም ህይወት ወጥተን ያንተን ምህረት፣ ያንተን አዳኝነት፣ ያንተን ፍቅር አይተን መመለስ እንዲሆንልን አባ ኢየሱስ በኢየሱስ ስም ጸልያለሁ። እግዚአብሔር መንፈስ ቅዱስ የውስጥ ሰውነታችንን አድስልን። አባ ኢየሱስ በቅዱሱ መንፈስ እግዚአብሔር ሆይ አድሰን አእምሮአችንን ጠብቅ። ከአእምሮ ሁሉ በላይ የሚያልፈው ሰላምህ፣ ከአእምሮ በላይ የሚያልፈው እረፍትህ እግዚአብሔር ሆይ ሰላምህ ልባችንን ሐሳባችንን እንደ ቃልህ እንዲጠብቅ በጌታ በኢየሱስ ክርስቶስ ስም በዚህ ምሽት እጸልያለሁ። መንፈስ ቅዱስ የፈተናው ክብደትን ሳይሆን ያንተን ምህረት አክብደን የምናይበት ሃሌሉያ። መንፈስ ቅዱስ ምንም ከባድ ቢሆን እግዚአብሔር አባት ሆይ እኛ ከሚታየን ይልቅ ያንተ ታላቅነት እንዲበልጥብን፣ ያንተ ምህረት እንዲበልጥብን እግዚአብሔር ሆይ ያንተ ቸርነት እንዲበልጥብን፣ ያንተ ምህረት እንዲልቅብን እግዚአብሔር መንፈስ ቅዱስ በዚህ ምሽት እጸልያለሁ። አባ ኢየሱስ ቃልህ እንደሚለው ሁሉን ለበጎ የምታደርግ አምላክ በጌታ በኢየሱስ ክርስቶስ ስም ያስፈራራን ያስጨነቀን ጨለማ ሁሉ በዚህ ምሽት እግዚአብሔር ሆይ ላናስታውሰው በኢየሱስ ክርስቶስ ስም የተዘጋ ይሁን። በጌታ በኢየሱስ ክርስቶስ ስም ለበጎ ተለውጦ ነገ እግዚአብሔር አባት ሆይ በእምነት ተነስተን ያንተን ስም ለክብር የምንጠራ ለምስጋና የምንጠራ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አባ ይሄንን የጨለማ ሲዝን እግዚአብሔር መንፈስ ቅዱስ ይሄንን የፍርሃት ሲዝን ሰው የለንም ባልንበት ወቅት እግዚአብሔር ሆይ ለክብርህ ላንተ ክብር ጌታ መንፈስ ቅዱስ ላንተ ክብር በኢየሱስ ክርስቶስ ስም ይለወጥ። ለክብርህ ለውጠው። አዳኛችን አንተ ነህ፣ መሐሪያችን አንተ ነህ። መንፈስ ቅዱስ በየትኛውም ጎዳና ውስጥ ብናልፍ አንተ ከኛ ጋር ነህ። መንፈስ ቅዱስን በኢየሱስ ክርስቶስ እኔ አምናለሁ አባ፣ እኛ እናምናለን። መንፈስ ቅዱስ ዛሬ በኢየሱስ ክርስቶስም ይሄ መንፈስህ በቅዱሳን ወንዶችና ሴቶች ልጆች ላይ በኢየሱስ ስም ይግባባቸው። እግዚአብሔር ሆይ የምህረትን ትልቅነት ልክ እንደመና እግዚአብሔር ሆይ ዕለት ዕለት እያንዳንዱ ቃል እያንዳንዱን ሰዓት እግዚአብሔር አባት ሆይ ጸጋ የሚበዛላቸውን ማስታወስ የሚችሉበትን አቅም እንድትሰጣቸው ጉልበት እንድትሰጣቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። መንፈስ ቅዱስ በእኛና በአንተ መካከል ጨለማ ኢንተርፌር ማድረግ አይችልም። የተለያዩ ነገሮችን ተወስዶብን ተዘግቶብን ይሆናል፣ ተዘግቶብን ሊሆን ይችላል። ነገር ግን እግዚአብሔር ሆይ ያንተን ምህረት ሊዘጋብን የሚችል ማን ነው? ያንተን ታላቅነት ሊዘጋብን የሚችል ማን ነው? ያንተን ፍቅር ሊከድንብን የሚችል ማን ነው? ካንተ ማን ያርቀናል? ጌታ መንፈስ ቅዱስ እናመሰግንሃለን። ይሄ የኃይልህ መንፈስ ይግባብን። መለኮታዊ ኃይልህ በኢየሱስ ስም ይግባብን። እግዚአብሔር አባት ሆይ እናመሰግንሃለን። ከፊታችን ያለውን መንገድ እግዚአብሔር ሆይ እንድንሻገር ጥበብን እንድትሰጠን
እውቀትን እንድትጨምርልን እግዚአብሔር አባት ሆይ በቤትህ ጸንተን የምንቆምበትን ቁርጭምጭሚታችን ጸንቶ የሚቆምበትን ኃይልን መለኮታዊ ኃይልን በዚህ ምሽት እንድትሰጠን በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር አባት ሆይ ከመከራ ጋር እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ትዕግስትን ያስተምረናልና ያዕቆብ ላይ ቃልህ እንደሚናገረው እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ጽናትን እንድትሰጠን መታገስን እንድትሰጠን አባ ኢየሱስ ሃሌሉያ ፈተናዎቻችን ሁሉ መታገስን የሚጨምሩ ትዕግስትን የሚጨምሩ እንዲሆኑ በኢየሱስ ክርስቶስ ስም ዕለት ዕለት አባት ሆይ አይምሮአችን እያደገ አይምሮአችን እየበሰለ እግዚአብሔር መንፈስ ቅዱስ ወደ ብስለት የምንሄድበትን አቅጣጫችንን እየጠቆምክ እግዚአብሔር ሆይ ከማጉረምረም ህይወት እንድንወጣ መንፈስ ቅዱስ በዚህ ምሽት ተናግረህናልና በኢየሱስ ስም እንደ ቃልህ ይሁንብን፣ እንደ ቃልህ ይሁንብን። ትኩረታችን ከችግራችን ላይ እግዚአብሔር ሆይ ከችግራችን ትልቅነት አንስተን ወደ አንተ ታላቅነት እንድንመለስ ነቢዩ ኤርምያስ እንዳደረገው እግዚአብሔር አባት ሆይ ካየው ከሁኔታው ከሰማው በአይኑ ያየነው ጌታ መንፈስ ቅዱስ ዛሬ በአይናችን ያየነው ካንተ ሊያርቀን አይገባም። እግዚአብሔር አባት ሆይ ወደ አንተ የምንመለስበትን ዛሬ ይሄንን ምሽት እግዚአብሔር ሆይ በዚህ ቃል ነፍሳችንን እግዚአብሔር ሆይ ሊፍት አፕ አድርጋት በኢየሱስ ክርስቶስ ስም። ከዘቀጥንበት ከወደቅንበት ከፈራረስንበት ዛሬ በኢየሱስ ክርስቶስ ስም መታደስ ይሆንልን። መንፈስ ቅዱስ እናመሰግንሃለን። ክብር ለስምህ ይሁን። አባ ኢየሱስ ተባረክ። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ሳሚ አለ። አሜን። እግዚአብሔር ይባርክሽ። አሜን። በጣም አስደናቂ ነገር ነው እግዚአብሔር የተናገረን። ጌታ ይባረክ። ዛሬም ደግሞ በመንፈሱ ዛሬም በቃሉ እግዚአብሔር ወደኛ መጥቷል። ሁሌ እግዚአብሔር ይናገራል፣ ያለማቋረጥ ይናገራል። ቃሉ እንደሚል በአንድም በሌላም ይናገራል እንደሚል ዛሬም ባንቺ ተናግሮናልና እግዚአብሔር እናመሰግናለን። በፊቱ እግዚአብሔርን በጣም ስለመቆየታችን ቃሉን ስላመጣሽልን እግዚአብሔር ይባርክሽ።